እንደምን አመሻችሁ ውድ ተመልካቾቻችን። በተለይም እንግዲህ ጥራትና ፍጥነትን መለያው ያደርገው የኮሪደር ልማት በመጀመሪያው ዙር የኮሪደር ልማት አዲስ አበባ አዳዲስ ገጾች ተስለውላት ጥራት እንደዚሁም ደግሞ ዘመናዊነትን ተከትላ በዛ መልኩ ትጓዛለች። ሁለተኛው ዙር የኮሪደር ልማትም በተለይ ደግሞ የመጀመሪያው ዙር የኮሪደር ልማት ላይ ያሉ ጠንካራ ጎኖችን አስቀጥሎ ሁለተኛው ዙር በተለያዩ የመዲናዋ ክፍሎች እንግዲህ ሰፋፊ ልማቶች እየተገነቡ ይገኛሉ። እነዚህ ልማቶች ደግሞ ለበርካታ የመዲናዋ ክፍሎች አዳዲስ ገጾችን የሳሉ ለከተማዋ ነዋሪዎች ደግሞ አዳዲስ ገጸ በረከቶች ናቸው። ካሳንቺስ ከዚህ ቀደም እንደሚታወቀው በተለይ አሁን እንግዲህ እኔ ያለሁበት አካባቢ ጠባብ የሚባል ጎዳና ከዚህ በተጨማሪ ደሳሳ ጎጆዎች የሚገኙበት የመብራቱ የመንገዱ ጉዳይ እንደዚሁ አዲስ አበባን ትዝብት ውስጥ የሚያስገባት ስሟ ብቻ አዲስና አበባ ሆኖ ግን ደግሞ በወል በተግባር ስትገለጽ ያን ያልሆነችበት የሚያስብላት በርካቶችም ለትችት እንደዚሁም ደግሞ የአዲስ አበባ እንግዲህ ትልልቅ የዓለም አቀፍ እንደዚሁም በአህጉር አቀፍ ተቋማት መገኛና መናገሻ እንደመሆኗ በዛ ልክ አትገኝም። ስለዚህ አዲስ አበባ ገጿን እያደሰች አይደለም ስሟ እንጂ ግብሯ በዛ ልክ አይገለጽም ሲሉ ሐሳብን ሲሰነዝሩ ነበር። ነገር ግን በኮሪደር ልማት በተለይ ትውልድ ተሻጋሪና ዘመን ተሻጋሪ በሆነ በዛ ውስጥ ደግሞ ልማትን አብሳሪ በሆነ ሐሳብ ውስጥ የተጀመረው የኮሪደር ልማት ለካሳንቺስም አዳዲስ ገጽና አላብሷታል። ከጀርባ እንደምትመለከቱት እንግዲህ ካሳንቺስ ዘመኑን ያዋጁ መብራቶች ተተክለውለታል። እነዚህ መብራቶች ደግሞ ብርሃንን የሚለግሱ ብቻ አይደለም፣ ይልቁንም አዲስ አበባ ዘመናዊ እንደዚሁም ወደ ዲጂታል ዓለም እየተቀላቀለች ስማርት ሲቲ የሆነች እንደሆነ ትክክለኛ ማሳያ ናቸው። ለዚህ ደግሞ ለአብነት የሚነሳው አንድም ካሜራ የተገጠመላቸው በሌላ መልኩ ደግሞ ከዚህ ቀደም የመዲናዋን ገጽታ የሚያጎድፉና የሚያበላሹ የነበሩ የማስታወቂያ ቦርዶችን የሚያስቀሩ ናቸው። እነዚህ እንግዲህ መብራቶች ሶስት ግብርን ባንድ ላይ የያዙ ናቸው ማለት እንችላለን። ጎዳናዎቿም እንደዚህ ተጠቃሽ ናቸው። በተለይ ደግሞ ሰፋፊ ጎዳናዎች ነው የተገነቡላት። እነዚህ ጎዳናዎች ተሽከርካሪ እግረኛ እንደዚሁም ደግሞ ጭስ አልባ ተሽከርካሪዎችን ታሳቢ ያደረጉ ከዚህ በተጨማሪ ደግሞ አካል ጉዳተኞችንም ያልዘነጉ ናቸው። ስለዚህም ሁሉንም ዜጋ ታሳቢ ያደረገ በዛው ውስጥ ደግሞ የመዲናዋን ገጽታ የሚገነባና በቀጣይ እንግዲህ አዲስ አበባ የከተማ ፊት አውራሪነቷን የሚያጎላበት የሚያጠናክር ጉዳይ እየተሰራ እየነበረ ስለመሆኑ በትክክል የሚያሳይ ነው። ሌላው ጉዳይ በተለይ እዚህ አካባቢ እንግዲህ ሰፋፊ ትልልቅ የሚባሉ ተቋማት አሉ። እነዚህ ትልልቅ ተቋማት ደግሞ ትልቅነታቸውን የሚዘክር የሚያሳይ ሆነው ተሰርተዋል። በተለይ ደግሞ ትልልቅ የሚባሉ ኢንተርናሽናል ሆቴሎች አሉ። እነዛ ኢንተርናሽናል ሆቴሎች ራሳቸውን በከተማዋ ልክ እንዲዘምኑ ከዚህ በተጨማሪ የአዲስ አበባ ገጽ እየተቀየረ ነውና ራሳቸውን በዛ መልክ ቀይረው እንዲገኙ ሰፋፊ ስራዎች ተሰርተዋል። ለአብነት የሚያክል እንግዲህ በዚህ መስመር በተለይ ደግሞ አብረቅራቂ መብራቶች ተገጥመዋል። እነዛ መብራቶች ለመዲናዋ ጸዳል ከመለገስ ባለፈ የውበት መገለጫ የዘመናዊነትን ማሳያ ተደርገው ሆቴሎችን በዛ ልክ የተሰናዱ የተደራጁ ናቸው። ከዚህ በተጨማሪ የመዝናኛ ቦታዎች በተለይ ደግሞ በርካቶች መተው እዚህ እንግዲህ እረፍት ሊያደርጉባቸው የሚችሉ ሆነው ተሰርተዋል። ይህ ደግሞ አንድም እይታን የሚማርክ በሌላ መልኩ አእምሮን በሚይዝ መልኩ የተሰናዱ ናቸው። እንደምታዩት እንግዲህ ካሳንቺስ ያው አሁን ምሽት ላይ ነው የምንገኘው። ነገር ግን በካሳንቺስ እየመሸ አይደለም። ካሳንቺስ የድሮ ገጿ የጨለማ ገጿ ተገፎ አዳዲስ ብርሃኖች ተኩለውላት አዳዲስ በስራት ውስጥ የምትገኝ አዲስ የአዲስ አበባ መለያና ገጸ በረከት ሆናም ትገኛለች። እንግዲህ ካሳንቺስ ምሽቱን ትመስላለች።